አርዕስተ ዜና ለታላቅ ሀገር ታላቅ አየር ኃይልን ገነባለን ሲሉ የኤፍኤድሪ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። የኢትዮጵያ አየር ኃይል በበረራ ሙያ ያሰለጠናቸውን አብራሪዎች አስመርቋል። በየጊዜው በንጹሃን ዜጎች ላይ የሚደርሰውን ጥቃት ለማስቆም ሕግ ማስከበር ላይ በቁርጠኝነት ሊሰራ እንደሚገባ የብልጽግና ፓርቲ ማዕከላዊ ኮሚቴ ገለጸ። ከውጭ የዜና ምንጭ የሩሲያ ጦር በምስራቃዊ ዩክሬን የሉሃንስክ ክልልን ሙሉ ለሙሉ በቁጥጥር ስር ለማድረግ መቃረቡን ገለጸ። ጤና ይስጥልን እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የቅዳሜ ምሽት የ2 ሰዓት ዜናዎቻችንን አርዕስቶቹን በማስቀደም ጀምረናል። ማህሌት ታደለ ነኝ አብራችሁን ቆዩ። በየጊዜው በንጹሃን ዜጎች ላይ የሚደርሰውን ጥቃት ለማስቆም ሕግ ማስከበር ላይ በቁርጠኝነት ሊሰራ እንደሚገባ የብልጽግና ፓርቲ ማዕከላዊ ኮሚቴ ገለጸ። ማዕከላዊ ኮሚቴው በኦሮሚያ ክልል ምዕራብ ወለጋና በጋምቤላ ክልል በንጹሃን ዜጎች ላይ የደረሰውን ጭፍጨፋም አውግዟል። ተመስገን ሽፈራው የብልጽግና ፓርቲ ማዕከላዊ ኮሚቴ በወቅታዊ ሀገራዊ ጉዳዮች ላይ ምክክር እያካሄደ ነው። ማዕከላዊ ኮሚቴው የውይይቱ የመጀመሪያ አጀንዳ ያደረገውም ሰሞኑን በጋምቤላ ክልልና በኦሮሚያ ምዕራብ ወለጋ ዞን በንጹሃን ዜጎች ላይ የደረሰውን አሳዛኝ ጭፍጨፋና የሽብር ጥቃት ነበር። የኦነግ ሸኔም እና የጋምቤላ ነጻነት ግንባርና ሌሎችም የነሱም ተላላቂ የነበሩትን በጣም ዘገናኝ የሆነ ድርጊት የፈጸሙበት ሁኔታ ነው የነበረው። ሕግና ስርዓት ባለበት ሀገር ውስጥ ይፈጸማል ተብሎ የማይታሰብ ስለሆነም ቀደም ሲልም የማዕከላዊ መንግስት ማለት ፌደራል መንግስት የጸጥታ ምክር ቤቱ በወሰነው መሰረት በሁሉም እነዚህ አካባቢዎች እየተፈጸሙ ያሉት ድርጊቶች ቀደም ሲል የተደረገው ኦፕሬሽን በሚገባ ተጠናክሮ መከተል አለበት የሚል አቅጣጫ የተቀመጠበት ሁኔታ ነው ያለው። የደረሰውን የሽብር ጥቃት ያወገዘው የማዕከላዊ ኮሚቴው ስብሰባም በንጹሃን ላይ በየጊዜው ጥቃት እየፈጸሙ ያሉ የሽብር ቡድኖች ላይ የተጀመሩ የሕግ ማስከበር ዘመቻዎች ተጠናክረው እንዲቀጥሉ በውይይቱ አቅጣጫ አስቀምጧል። መንግስት መስራት ያለበትን መስራት አለበት። ማዕከላዊ ኮሚቴውን በያለበት የማዕከላዊ ኮሚቴ አባሉ ከወረዳ ጀምሮ ከዞን ክልል ላይ ከተማ ላይ ያሉ ናቸው። ፌደራል ላይ ያለ ብቻ አካል አይደለም እዚህ ያለው። ሁሉም አካባቢው ላይ መውሰድ ያለበትን ጠንከር ያለ ቆረጥ ያለ እርምጃ ከወሰደ መስራት ያለበትን ስራ ከሰራ እንደዚህ አይነቱ አሳቃቂና አሳዛኝ የሆኑ ድርጊቶች ሊደገሙ አይችሉምና እዛ ላይ መስራት እንዳለብን በማንሳት ነው ሁነቱን አውግዘን ስብሰባችንን የጀመርነው። የመንግስት የመጀመሪያ ኃላፊነቱ የዜጎችን ደህንነት ማስጠበቅ እንደሆነ ለዚህም በየደረጃው ያሉ አመራሮች በኃላፊነታቸው ልክ ተጠያቂ የሚሆኑበት አሰራር እየተዘረጋ ዜጎች ለሰላማቸው ከመንግስት የጸጥታ መዋቅር ጋር በጋራ የሚሰሩበት አካሄድ ሊዘጋጅ እንደሚገባው ማዕከላዊ ኮሚቴው አቅጣጫ ማስቀመጡን አባላቱ ተናግረዋል። የምንፈልገው በአገር ውስጥ ሰላም ደህንነት እንዲኖር ስለሆነ እነዚህ የጥፋት ኃይሎች ላይ ከዚህም የበለጠ የሕግ የማስፈጸም ስራዎች እንዲቀጥሉ ነው። ህዝባችን መረካት ካለብን ወይንም የህዝባችን ደህንነት መጠበቅ ካለብን መንግስት የሕግና ስርዓት የማስከበር ትልቁ ኃላፊነትም ጭምር ስለሆነ በዚሁ በተጠናከረ መልኩ እንዲሄድበት የማዕከላዊ ኮሚቴም አቅጣጫ የሰጡበት ሁኔታ ነው ያለው። የመጀመሪያም የመጨረሻም ስራችን ሆኖ ልንይዘው የሚገባው እንደ ከፍተኛ አመራር ከምንም በላይ የሰላሙ ጉዳይ መሆኑንና እዛ ላይ መንግስት የጸጥታ ኃይልን በየቤቱ በመመደብ ወይም በየከባቢው በመመደብ የሚወጣው ሳይሆን ሁሉም ሰው የሰላም ባለቤት በመሆን ሁሉም ሰው የሰላም አምባሳደር በመሆን በተለይም አመራሩ የሚለውና የሚያደርገው ነገር የሚናገረውና የሚተገብረው ነገር በባለቤትነት ተጠያቂነትን እያረጋገጥን መሄድ እንዳለብንና የሕግ የበላይነትን ማስፈን እንዳለብን ይሄ ከሆነ ብቻ የኢኮኖሚው ይሄ ከሆነ ብቻ የማህበራዊ ችግር ሊፈታ እንደሚችል እያየን ያለንበት ሁኔታ ነው ያለው። በንጹሃን ዜጎች ላይ የደረሰው ጥቃት እጅግ ዘግናኝና አሳዛኝ ነው ያለው ማዕከላዊ ኮሚቴው ጥቃቱን በማውገዝና ዳግም እንዳይፈጸም በማድረግ ረገድ በአመራር ደረጃ ከፍተኛ ቁርጠኝነት መፈጠሩን ይህም ችግሩን ከስር መሰረቱ ለመፍታት እድል የሚፈጥር እንደሆነ አንስቷል። በዜጎቻችን የደረሰው ጉዳትም ከመቼውም ጊዜ በበለጠ ኢንተርናላይዝ ስላደረግን አይ ቲንክ ይሄ
ብሬክ ስሩ የሚያመጣ ይመስለኛል መሰረታዊ ብሬክ ስሩ የሚያመጣ ይመስለኛል ፓርቲው እንደዚህ አይነት ነገር የታገሰ መሄድ አይፈልግም የሚል ቁርጠኛ የሆነ ኮንሰንሰስ ላይ ደርሰናል ስለዚህ አይነው ህዝባችን ሀዘን ላይ ነው የደረሰው ነገር ከባድ ነው ይገባናል በዚህ ምክንያት ዜጎች ሊበሳጩ ሀዘን ሊሰማቸው ይገባል ግን ደግሞ እንደዚህ አይነት ችግሮች አበርትተው ኢትዮጵያ በፈተና ያለፈች ሀገር ነች ከዚህም የከበደ ብዙ ፈተናዎች አጋጥመውናል እነዚህ ፈተናዎች ግን አንበርክከውን በሀገራችን ተስፋ እንድንቆርጥ ሳይሆን አንድ ላይ ቆመን ችግር ሲኖር ይበልጥ የምንሰባሰብ ህዝቦች ነው ስለዚህ ከመቼውም ጊዜ በላይ አንድ ላይ በመሆን አንድነታችን የሚፈልጉ ኃይሎች ቀስም ልንሰብር ይገባል የሚል አጠቃላይ እንደዚህ አይነት መንፈስ ያለው ውይይት ነውና አይ ቲንክ ይሄ ፖለቲካል ኮሚትመንት ከስብሰባው በኋላ መሬት ላይ ለውጥ ያመጣል ኦፕሬሽኑ የሚሊታሪ ኦፕሬሽኑ እየሄደ ነው ሁለቱ ሲናበብና ሲዋሃድ በጣም ከፍተኛ ልዩነት ያመጣል የማዕከላዊ ኮሚቴው ከሰላምና ጸጥታ ጉዳዮች ጎን ለጎን በአገሪቱ ያሉ እየተሰሩ ያሉ ጉዳዮች ላይም ምክክር እያካሄደ ነው በሌላ ዜና የብልጽግና ማዕከላዊ ኮሚቴ በንጹሃን ዜጎች ላይ የሚደርሰው ጥቃት እንዳይቀጥል አስተማሪ የሆነ ቅጣት እንዲሰጥ የተጀመረው ዘመቻ ተጠናክሮ እንዲቀጥል አቅጣጫ ማስቀመጡን የማዕከላዊ ኮሚቴ አባላቱ ገልጸዋል እንግዲህ ይሄ ጉዳይ በየትኛውም መነጽር በየትኛውም መመዘኛ ቢታይ በፍጹም የሚወገዝ እጅግ አሰቃቂ እና ኢሰባዊ የሆነ ድርጊት ነው ስለዚህ ዛሬ በነበረው ውይይት ቀደም ብሎ በነበሩ ውይይቶችም ይሄን ድርጊት በጣም በከፍተኛ ሁኔታ የሚወገዝ እንደሆነ እንዲያለ ነገር በድጋሚ እንዳይከሰት አቅም በፈቀደ ሁሉ መረባረብ እንደሚያስፈልግ የዜጎችን ደህንነት በሰላማዊ ሁኔታ የመኖር መብታቸውን ለማስጠበቅ መንግስት ያለሰለሰ ጥረት ማድረግ እንዳለበት ተጨማሪ እርምጃ መውሰድ እንዳለበት መግባባት ላይ ተደርሷል ይሄ አቋም ተይዟል ከጦርነትም ከወታደራዊም ጋር ግንኙነት የሌላቸው የዕለት ኑሯቸውን የኖሩ ያሉ ንጹሃንን ህፃናትን ሴቶችን እንደዚህ አይነት አስቀያሚ አጸያፊ ተግባር መሆኑን አይተናል የጸጥታ ተቋማትም የፖሊስ የመከላከያ የክልል ጸጥታ ተቋማት ይሄንን ተግባር የፈጸሙ አካላትን ተከታትሎ አጥርቶ እርምጃ እንዲወስድ ተመጣጣኝ አጻፋዊ እርምጃ እንዲወስድ ለህግ እንዲያቀርብ አቅጣጫ ተቀምጧል በፍጹም ግን እንደዚህ አይነት ነገር ደግሞ እንዳይደገም መስራት ያለባቸው ስራዎች ደግሞ ሲሪየስሊ ገምግሟል ህዝብን አደራጅቶ አንቀቶ ራሱን የሚከላከልበትን መንገድ መፈለግ ምክንያቱም በህዝብ ተበትኖ ነው የሚኖረው በሁሉም ቦታዎች አቴታይም የጸጥታ ተቋማት ማሰማራት አይቻልም ነገር ግን እንደዚህ አይነት ተግባር ሲፈጸም ህዝቡ ራሱን መጠበቅ አለበት መከላከል አለበት ለዛ የፖለቲካ ስራ መሰራት አለበት ህዝቡን ማንቃት አለብን ማደራጀት አለብን ራሱን መከላከል አለበትና በዚህ ላይ አተኩሮ እንዲሰራ አቅጣጫዎች ተቀምጠዋል በምዕራብ ወለጋ በጋምቤላ እና በሌሎችም አካባቢዎች በጽንፈኞች የሚደረጉት ግድያና ጭፍጨፋዎች የትኛውም ክልል ላይ ይደረግ የትኛውም ዞን ላይ ይደረግ የትኛውም ወረዳ ላይና ከተማ ላይ ይደረግ የሀገራችንን እሴቶች ባህሎች እና ሞራል ኤቲክሶችን የሚጥሱ እና በምንም መስፈርት ተቀባይነት የሌላቸው መሆኑን ነው ያየነው አሁን ባለበት ሁኔታ ግን ህዝቦቻችንን ደህንነት ለአደጋ የሚያጋልጡት እነዚህ አዝማሚያዎች የመንግስታችን የደህንነት ምክር ቤት ባስቀመጠው አቅጣጫ መሰረት ከዚህ በፊትም እርምጃዎችን መውሰድ ተጀምሮ ነበር አሁንም ማዕከላዊ ኮሚቴው የተጀመረው እነዚህን ጽንፈኞች ኃይሎች የመከታተል እና ጉዳት እንዳያደርሱ እርምጃ የሚወስድ ስራዎች ተጠናክረው እንዲቀጥሉ አቅጣጫ ያስቀመጠበት ሁኔታ ነው ያለው ማለት ነው የህግ ማስከበር ዘመቻው ተጠናክሮ መቀጠል አለበት እነዚህ ንጹሃንን ለዚህ ልቅት የዳረጉ አካሎች ወይም አሸባሪዎች በሙሉ የእጃቸው ማግኘት ይኖርባቸዋል ስለዚህ ከማህበረሰባችን ጋር ተቀናጅተን እነዚህን አካላት ስርዓት ማስያዝና የህግ ተጠያቂ እንዲሆኑ ማድረግ ይገባናልና ማዕከላዊ ኮሚቴያችን ይሄ የህግ ማስከበር ዘመቻ በተቀመጠው ጊዜና አግባብ
ተጠናክሮ መቀጠል እንዳለበት አቅጣጫ አስቀምጧል። ውግዘቱንም እንደዚሁ ከሁሉም ከማህበረሰባችን ጋር ሆነን እንዲህ አይነት ኢሹዎች እንደዚህ አይነት ድርጊቶች ሊቀጥሉ የሚችሉበት ፕሮባቢሊቲ ሊኖርም ስለሚችል ለሌላው ማስተማሪያ በሚሆን መንገድ እነዚህ አሸባሪዎች መቀጣት እንዳለባቸው ነው ያስቀመጥነው። ፖሊስ ጋር በቀጥታ መቅጠም የማይችሉ ተላላኪ ባንዳዎች ኢትዮጵያውያንን ንጹሃን ኢትዮጵያውያንን ልክ እንደ ችግኝ ይጨፈጭፋሉ። ይሄን ማስቆም ከሁላችን ይጠበቃል። ንጹሃን ዜጎች ያውም ኢትዮጵያውያን መኖር የማይችሉባት ምድር ለማድረግና የያዝናቸውን ሐሳቦች ለማጨናገፍ የሚሞክሩ ኃይሎችና ተላላኪዎቻቸው ትልሞቻቸው እንዳይሳካ መከፈል ሳይሆን ሰብሰብ ብለን በተደመረ ክንድ ጠላቶቻችንን ማሳፈርና ዜጎቻችንን ካላግባብ የጨፈጨፉትን ደግሞ በሕግ አግባብ ማስተማር ይጠበቅብናል። ለታላቅ ሀገር ታላቅ አየር ኃይልን ለመገንባት መስራት እንደሚገባ ፕሬዝዳንት ሳህለወርቅ ዘውዴ ገለጹ። የፌዴራል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አየር ኃይሉን በአፍሪካ ተወዳዳሪ ለማድረግ እየተሰራ ነው ብለዋል። የፌዴራል አየር ኃይል ያሰለጠናቸውን አብራሪዎች አስመርቋል። ምስክር ስናፍቅ ለመብረር ተወለድ፣ ለመፋለም ብረር፣ ለማሸነፍ ተፋለም። ይህ የኢፌዴሪ አየር ኃይል መሪ ቃል በእያንዳንዱ ከኢትዮጵያ ሰማይ ስር በሚበር የአየር ኃይል አባል በልቡ የታተመ መሪ ሐሳብ ነው። የኢትዮጵያን የአየር ክልል ባለማስደፈር የሚታወቀው ይህ ኃይል ብቁ አብራሪዎችን በየጊዜው ማፍራቱን ዛሬም ቀጥሏል። ነብሮቹ 2014 ደግሞ የዚህኛው ዙር የኢፌዴሪ አየር ኃይል አብራሪዎች የምርቃት መሪ ቃል ነው። የፌዴራል አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ወታደር ሀገር እንጂ ብሔር የለውም በሚል መርህ ሰራዊቱ ከሀገራዊ ለውጥ በኋላ ወገንተኝነቱን ለኢትዮጵያ ብቻ አድርጓል ብለዋል። ሰራዊታችን ከየትኛውም የፖለቲካ ፓርቲ ወገንተኝነት፣ ከሰፈር ብሔርተኝነት እንዲሁም ከሃይማኖት ነፃ ሆኖ ሀገርን ህዝብንና ህገ መንግስትን ብቻ ማዕከል በማድረግ ተልእኮውን እንዲወጣ ከፍተኛ የአስተሳሰብ ለውጥ በማምጣት ሰራዊቱ ነፃና ገለልተኛ እንዲሆን ተደርጓል። ውጤትም አግኝተንበታል። ላለፉት 4 ዓመታት አገሪቷና መንግስት ባላቸው አቅም በትጥቆቻችን ላይ ማሻሻል ወይም የግድ ከሆነ አዲስ መታጠቅ በሚል ሳይንሳዊ አካሄድ በርካታ ስራዎች ተሰርተዋል ብቻ ሳይሆን ፍሬዎቹም መታየት ጀምረዋል። የፌዴራል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው የኢትዮጵያ አየር ኃይል ከሀገራዊ ለውጡ በኋላ የተለየ ቁመናን መላበሱን አንስተዋል። ኢትዮጵያን የሚመጥን የአብራሪና የቴክኒሻን ብዛት በመጨመር የሰው ኃይል ላይ ተሰርቷል። አዲስ የድሮን ክንፍ ተፈጥሯል። ኢንፍራስትራክቸሩ ተቀይሯል። እነዚህ ከባድ የሪፎርም ስራዎች እየተሰሩ ጎን ለጎን ጦርነት ላይ አየር ኃይል ተዋግቷል። በጦርነቱ ህይወት ከፍሏል፣ አገርን ታድጓል። ፊልድ ማርሻሉ በአየር ኃይል ላይ እየተሰራ ያለው ስራ በአፍሪካ ጭምር ተወዳዳሪ ለመሆን የሚሰራም ነው ብለዋል። አገራችን ኢትዮጵያችን የምትመካበት አየር ኃይል የሆነ መጥቷል። አየር ኃይል በአፍሪካ ውስጥ ተወዳዳሪ እንዲሆን በከፍተኛ ደረጃ እየተሰራ ይገኛል። ፕሬዝዳንት ሳህለወርቅ ዘውዴ የኢትዮጵያ አየር ኃይል በኢትዮጵያ ታሪክ የጀብዱ ባለቤትና የጀግኖች መናኸሪያ ነው ብለውታል። ፕሬዝዳንት ሳህለወርቅ የዛሬዎቹ ተመራቂዎችም ሀገራቸው ያላቸውን ሁሉ ያለ ስስት እንዲሰጡ አሳስበዋል። አየር ኃይላችን ባለፉት 92 ዓመታት አስገራሚና ድንቅ ጀብዱ ፈጽሟል። ጀግንነትን አሳይቷል። ጀግኖችንም አፍርቷል። ከፈጣሪ በታች ሰማይን ተቆጣጠሩ፣ በጋራ ለማድረግ ለምንችላቸው ድንበሩ ወሰኑ ሰማይ መሆኑን አሳዩን። ወሰን የለውምና በጎ ለመስራት
ረጅም አስበን እንነሳ። እኔም ልድገመው። ለታላቅ አገር ታላቅ አየር ኃይል ያስፈልገናል። እሱንም እንገነባለን። ፕሬዝዳንት ሳህለወርቅ ዘውዴ ለታላቅ አገር ታላቅ አየር ኃይልን ለመገንባት መስራት እንደሚገባ በማሳሰብ ከሀገራዊ ለውጡ በኋላ የተጀመሩ የሪፎርም ተግባራትን ለህዝቡ ግልጽ መደረጉ መተማመንን ፈጥሯል ነው ያሉት። በመከላከያና በደህንነት ተቋማት እየተደረጉ ያሉ ሪፎርሞች ጉብኝቶቹ ህዝቡ ተቋሞቹን በበለጠ እንዲያውቃቸው እየረዳ ነው። አንዳንድ የሥራ ዘርፎች በተለይም መከላከያና የደህንነት ዘርፎች በደንብ የማይታወቁት መታወቅ የለባቸውም ከሚባል ሚስቲፊኬሽን የመጣ ነው። በቅርብ መታወቅ ይህንን ይሰብራል፣ ከሚያገለግለው ህዝብ ጋር ያቀራርባል፣ መተማመንን ያጠናክራል። የነብሮቹ 2014 የአየር ኃይል አብራሪዎችና አሰልጣኞቻቸው በስልጠና ወቅት ላስመዘገቡት ውጤት እውቅናን አግኝተዋል። በዚህ የምርቃት መርሃ ግብርም ላይ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ የፌዴሬሽን ምክር ቤት አፈ ጉባኤ፣ የክልል ርዕሳነ መስተዳድሮችና የሀገራት የሚሊተሪ አታሺዎችና የጎረቤት ሀገራት የአየር ኃይል አዛዦች ተካፍለዋል። ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ቀጥለዋል ተመልካቾቻችን። ወደ ሌሎች ጉዳዮች ደግሞ እናሻግራችሁ። በኢኮኖሚው ዘርፍ የሚያጋጥሙ ችግሮችን ለመቅረፍ በትኩረት እንደሚሰራ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ተናገሩ። ባለፉት 4 ዓመታት በዘርፉ ለተሰሩ ስራዎች ለውጦች መመዝገባቸውንም ተናግረዋል። ወንዶሰን አፈወርቅ ከ4 ዓመታት በፊት ሀገራዊ ለውጥ ከመምጣቱ አስቀድሞ የተለያየ መልክ ያላቸው ችግሮች ሀገሪቱን ፈታኝ ሁኔታ ውስጥ ከተው ነበር። ከነዚህም መካከል በተለይ በኢኮኖሚው ዘርፍ የነበሩ ችግሮች ኢኮኖሚው ጫና ውስጥ እንዲወድቅ ስለማድረጉ ነው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት የገለጹት። የገቢና የወጪ ምርቶች አለ መጣጣም፣
የመንግስት የወጪ ፍላጎትና የገቢ መጠን መካከል ያለው ልዩነት ሰፊ መሆን፣ የፍትሃዊ የሀብት ክፍፍል ያለ መኖር የመሳሰሉ ስራ አጥነትን ጨምሮ በርካታ ኢኮኖሚያዊ መልክ ያላቸው ችግሮች አጋጥመዋል። በዚህ ሀገር ውስጥ የኢኮኖሚ ስብራት በጣም ከፍተኛ ደረጃ ነበር ማለት ነው። አንዱ ማንሳት ይቻላል። ከፍተኛ የሆነ የኢዳ ጫና በዚህ ሀገር ላይ ነበር ማለት ነው። ይሄን ኢዳ ጫና የሚፈጥረው ችግር በጣም ከፍተኛ ነው። በሁለተኛ ደረጃ ምርትና ምርታማነት በጣም ቀንሶ የነበረበት ሂደት ነበር ማለት ነው። ታዲያ በኢኮኖሚ ውስጥ የታዩ ችግሮችን ለመፍታትና የታመመውን የኢኮኖሚ ዘርፍ ለማንቃት መዋቅራዊ ማሻሻያዎችን ማድረግም ጭምር ያስፈልግ ነበር። የሪፎርም አቅጣጫዎች መቀየስ ነበረባቸው። ስትራቴጂ መቀየስ ነበረበት። አሰራር፣ አደረጃጀት፣ የሰው ኃይል ስምሪት ላይ ማሻሻያዎች መደረግ ነበረባቸው። ስለዚህ አንዱ ከሆም ግሮውን ወይም አገር በቀል ኢኮኖሚ ሪፎርም አቅጣጫ መነሻ ያደረገው ይሄንን የመዋቅራዊ ማሻሻያዎችን መነሻ በማድረግ ነው። ኢኮኖሚያችን ብዝሃ የእድገት ምንጮችን ማዕከል ማድረግ ነበረበት። ስለዚህ ግብርና፣ ማዕድን፣ ማኑፋክቸሪንግ፣ ኢንዱስትሪ እና አይሲቲ አምስት ዋና ዋና የእድገታችን ምንጭ ይሆናሉ ተብሎ የተለዩ የትኩረት መስኮችም ተለይቷል። በተወሰዱ የተለያዩ እርምጃዎች ከዚህ ቀደም የሀገሪቱን ኢኮኖሚ ለችግር ዳርገው የነበሩ ፈተናዎች እንዲቀሉ ሆነዋል። ለአብነትም ሀገሪቱ የነበረባት የዕዳ ጫና ላይ የመጡ ለውጦች ማሳያ ናቸው። በአሁኑ ሰዓት የነበረብን ዕዳ ጫናዎች ተሻሽሏል። ከዚህ በፊት የተወሰዱ ብድሮች በኮመርሻል የነበረው አሁን ወደ ተሻለ ደረጃ ሀገሪቱን በጫና ውስጥ በማያስገባ መንገድ ተስተካክሏል ማለት ነው። በዛ ሂደት አሁን በዚህ 2 እና 3 ዓመታት ውስጥ የጸጥታ ችግር ገጥሞናል፣ የተለያዩ ችግሮች ገጥሞናል። ነገር ግን ኢኮኖሚ እያደገ ነው ያለው። በዚህ መልኩ ሪፎርም ባይደረግ ኑሮ፣ በዚህ መልኩ ባይመራ ኑሮ አሁን አገሪቱ በጣም ከፍተኛ ችግር ውስጥ ይገባ ነበር። ሰፊ የማህበረሰብ ክፍልን የሚያቅፈውና በሀገሪቱ ኢኮኖሚ ላይ ትልቅ አስተዋጽኦ ያለው የግብርናው ዘርፍም ምርታማነቱ እንዲጨምር ተሰርቷል። ከምርታማነት አኳያ በግብርና ልማት መስክ የጀመርናቸው በጣም ትልልቅ ስራዎች ሀገርን የሚታደጉ እያደጉ ሲሄዱ ለአህጉርም መትረፍ የሚችሉ ትልልቅ ስራዎች አሉ። የስንዴ ልማት ስራችንን ጨምሮ ግብርናው የነበረውን መዋቅራዊ ችግር ለመፍታት የተጀመሩ ሪፎርሞች ትልቅ ውጤት እያመጡ ያሉ ናቸው። ምንም እንኳ በኢኮኖሚ ዘርፍ ባለፉት 4 ዓመታት ለውጦች ቢመዘገቡም አሁን ላይ የዋጋ ግሽበትና የኑሮ ውድነት ችግሮች ተግዳሮቶች ናቸው። ታዲያ ይህንን ችግር ለመሻገርና ኢኮኖሚው የሚያጋጥሙት ችግሮችን በዘላቂነት ለመፍታትም የሚያስችሉ አቅጣጫዎች ተቀምጠዋል። በምግብ ራሳችን ለማቻል የጀመርነውን ስራ በዚህ ክረምት አጠናክረን መቀጠል፣ በሀገር ውስጥ አምርተን ከውጪ የሚገባውን ምርት ለማቆም ወይም እየቀነስን ለመሄድ የጀመርነውን ይሄ ኢምፖርት ሳብስቲቲዩሽን ተብሎ የሚታወቀውን ስራ የበለጠ ማጠናከር፣ ኤክስፖርት ሊደረጉ የሚችሉ ምርቶችን በብዛትም በጥራትም በማምረት የውጭ ምንዛሬ እጥረቱን መቅረፍ እና የስራ አጥነትን ችግር የሚቀርፉ እርምጃዎችን በመውሰድ ትልሞችን ለማሳካት ልዩ ትኩረት ማድረግ አለብን የሚል ነገር ላይ ዝርዝር ውይይት ተካሂዶ ስራ አስፈጻሚው አቅጣጫ አስቀምጦ ተለያይቷል ማለት ነው። ዜናዎቻችን ቀጥለዋል። ተመልካቾቻችን አርዕስተ ዜናዎቹን እናስታውሳቸው። ለታላቅ ሀገር ታላቅ አየር ኃይል እንገነባለን ሲሉ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። የኢትዮጵያ አየር ኃይል በበረራ ሙያ ያሰለጠናቸውን አብራሪዎች አስመርቋል። በየጊዜው በንጹሃን ዜጎች ላይ የሚደርሰውን ጥቃት ለማስቆም ሕግ ማስከበር ላይ በቁርጠኝነት ሊሰራ እንደሚገባ የብልጽግና ፓርቲ ማዕከላዊ ኮሚቴ ገለጸ። ከውጭ ዜና ምንጭ የሩሲያ ጦር በምስራቃዊ ዩክሬን የሉሃንስክ ክልልን ሙሉ ለሙሉ በቁጥጥር ስር ለማድረግ መቃረቡን ገለጸ።
የዜጎችን መብት በሚገባ ለማረጋገጥ የወጣው የፌዴራል የአስተዳደርና የስነ ስርዓት አዋጅ በሚኒስቴር መስሪያ ቤቶች በሚገባው ልክ እየተተገበረ እንዳልሆነ የፍትህ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ለ3 ወራት ያካሄደውን ጥናት ይፋ አድርጓል። ብርሃን ያየው ዝርዝሩን አዘጋጅቶታል። ለውጡን ተከትሎ ከወጡ አዋጆች መካከል አንዱ በ2012 የወጣው የፌዴራል አስተዳደር ስነ ስርዓት አዋጅ ነው። አዋጁ በሚኒስቴር መስሪያ ቤቶች የሚወጡ መመሪያዎች፣ ደንቦችና አሰራሮች ለህዝብ ግልጽ እንዲሆኑ የሚያዝ ነው። ይህንን አተገባበር የገመገመው የፍትህ ሚኒስቴር የጤና ሚኒስቴርን፣ የገንዘብ ሚኒስቴርን፣ የገቢዎች ሚኒስቴርን እና የጉምሩክ ኮሚሽንን አሰራር ለ3 ወር ያህል ገምግሟል። አብዛኞቹ መስሪያ ቤቶች አዋጁን በሚገባ እየተገበሩት እንዳልሆነ ጥናት አድራጊዎቹ አመልክተዋል። ገቢዎች ሚኒስቴር ያወጣቸው ወደ 70 የሚደርሱ መመሪያዎች እንዳሉ አይተናል። ግን አሁንም ያልወጡ መመሪያዎች እንዳሉ አይተናል ማለት ነው። ለምሳሌ አሁን የደንብ አለ፣ የሽያጭ መሳሪያ መዝገቢያ ደንብ የሚባል አለ። እሱን ተከትሎ መመሪያ መውጣት እንዳለበት የተቀመጠ ቢሆንም እስካሁን መመሪያው አለመውጣቱን አይተናል። ወደ 20 ዓመት ሆኖታል ያ ደንቡ ከወጣ። ግን ተከትሎ ወዲያ መመሪያ መውጣት ያለበት ቢሆንም መመሪያው እስካሁን አለመውጣቱን አይተናል። ሌሎች ወደ 17 የሚደርሱ መመሪያዎችም የሚያስፈልጋቸው ጉዳዮች አለመውጣታቸውን አይተናል ማለት ነው። በገንዘብ ሚኒስቴር ውስጥ መመሪያዎቹ ሲወጡ የተከተሉትን ስርዓት ነው። ለአብነት ለመጥቀስ ያክል አንዳንድ መመሪያዎች ስልጣን በሌላቸው ወይም ደግሞ በመመሪያ ደረጃ በሰርኩላር ደረጃ ማውጣት ሳይፈቀድ የወጡ መመሪያዎች እየወጡ ያሉ መመሪያዎች ያሉ መሆኑን አይተናል። በሁለተኛ ደረጃ ደግሞ የአስተዳደር ስነ ስርዓቱን ስርዓት ያለመከተል ነገር፣ መዝገብ ያለማደራጀት፣ ማስታወቂያ ያለማውጣት፣ ህዝብን ያለማሳተፍ፣ ይሄ ደግሞ በመሰረታዊነት የዜጎችን መብት የሚነካ ያልተሳተፉ ዜጎችን ጥቅምና መብት የሚነካ ስለሆነ ዜጎች በመመሪያዎች ላይ ተሳትፎ አለማድረጋቸው ትልቅ ጉድለት ነው ተብሏል። ተቋማት ይህንን አዋጅ ሊተገብሩ እንደሚገባም ተጠይቋል። አዋጁ ወጥቷል። አዋጁ ሙሉ ለሙሉ ወደ መሬት ቢተገበር ትልቅ ይሄ የመልካም አስተዳደር ችግሮችን ከመቅረፍ አንፃር ትልቅ አስተዋጽኦ ያለው አዋጅ ነው። ይሁን እንጂ እነዚህ ተቋማት ላይ በሂደት ባየነው ቅድም ስናቀርብ እንደሞከር ነው ጥንካሬዎች አሉ፣ ጅምሮች አሉ። ነገር ግን ደግሞ ከአፈጻጸም አንፃር ክፍተት የታየበት አዋጅ ነው። እነዚህ ያገኘናቸው ክፍተቶች ለነዚህ ተቋማት ዛሬም እንዳየነው አቅርበናል። ከዛ በኋላ እነሱም ተቀብለው ይወስዱትና ይተገብሩታል ብለን ነው የምናስበው። ይሄን አዋጅ እኛ ያሳየናቸውን ክፍተት ወስደው ደግሞ መተግበር የሚችሉ ከሆነ ስፔሲፊካሊ በነዚህ ተቋማት ላይ ግልጽነትና ተጠያቂነት ያለው አሰራር እንዲዘረጋ የራሱ አስተዋጽኦ ይኖረዋል የሚል እምነት ነው ያለን። ምንም እንኳን አዋጁ አተገባበር ላይ ችግሮች ቢኖሩበትም አዋጁ ግን የዜጎችን ተጠቃሚነት የሚያረጋግጥ መሆኑን የፍትህ ሚኒስቴር አስታውቋል። በውሳኔዎች ላይ መሳተፍን ማሳደግ፣ መመሪያዎችን አውቀው የሚጠበቅባቸውን ግዴታና ያላቸውን መብት አውቀው በዚሁ እንዲጠቀሙ ማድረግ ሀገራችንን ወደፊት በምን ያህል እንደሚያራምድ ሁላችሁም ትረዱታላችሁ ብለን እናስባለን። ዜጎች መብታቸውን ተጠቅሞ ሀገራቸውን የሚያሳድጉ እንዲሆኑ ማድረግ ከሁሉም በላይ ሁላችንም የተቋቋምንበትና የተልኳችን መሰረት ነው ማለት ይቻላል። የፍትህ ሚኒስቴር የአዋጁን ትግበራ በተመለከተ ሌሎች ሚኒስቴር መስሪያ ቤቶችንም እየገመገመ ነው። በደቡብ ወሎ ዞን በተያዘው የመኸር ግብርና ከ433,000 ሄክታር በላይ መሬት ለእርሻ ዝግጁ እየተደረገ መሆኑን የዞኑ ግብርና መምሪያ አስታወቀ። የዞኑ አርሶ አደሮች በበኩላቸው የግብርና ግብዓቶች እጥረት በመኖሩ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። ተስፋዬ ጫኔ አሁን ላይ ወቅቱ የመኸር ግብርና ዝግጅት በስፋት የሚከናወንበት በመሆኑ በተለያዩ የሀገሪቱ አካባቢዎች የሚገኙ አርሶ አደሮች ሞፈርን ከቀንበር አዋህደው በቅድመ ዝግጅት ስራዎቻቸው ላይ ከተሰማሩ ዋላ አደር ብለዋል። በደቡብ ወሎ ዞን ተውለደሬ ወረዳ ከሚገኙ ቀበሌዎች ባንዱ በእርሻ ስራቸው ላይ ያገኘናቸው አርሶ አደሮች ከራሳቸው አልፎ ለገበያ የሚተርፍ ምርትን ማምረት በሚል እሳቤ መሬታቸውን ማዘጋጀት መጀመራቸውን ይናገራሉ። እንግዲህ ዝግጅቱ ይሄን ይመስላል። ያው አሁን ሁለተኛ እርሻ ላይ ነው ያለነው። ሶስተኛ እርሻም ወይም አራተኛም አያማል እንገባ እንችላለን። እንግዲህ ከዝግጅቱ ያው እኛ በግብርናችን ያለውን ዝግጅት ይዘናል። ይሄ እንግዲህ እንደ ዝናቡ ነው። ሐምሌ 15 ድረስ እንግዲህ ዝግጅቱን እንጨርሳለን። ቢያንስ አሁን 4 ጊዜ መታረስ አለበት። ሰኔ ወር ስላለ 4 ጊዜ ይታረሳል ብለን እናገምታለን። ስለዚህ ያው እርሻ ይላላውን ከዚያ በላይ ማላላሙ በጣም ለጤፍ ደግሞ አመቺነት አይኖረውም።
ለምን ግብአት ስላለው ማለት በተለይ ደግሞ አካባቢው በባለፈው ዓመት የጦርነት ቀጠና ሆኖ እንደነበርና ግብርናው ከባድ ጉዳት ማስተናገዱን የሚያስታውሱት አርሶ አደሮቹ በዚህም ያለፈውን ዓመት ለማካካስ በትጋት እየሰሩ መሆኑንም አብራርተዋል። አሁን በጦርነቱ ብዙ ነገር ከእንስሳም ከቤትም ከአትክልትም ከብዙ ከሰውም ከወንድምም ከጓደኛም ብዙ ነገር ያጣናቸው ነገር አሉ። ግን ያም ሆኖ ምናካክሰው አሁን የጦርነቱን በብላጊ ነበር ብላጊው አለፈን መኸር እንግዲህ አሁን የጦርነቱን ቀውስ እንትን ለማለት ይሄው መሬቱን ያላላምን ያዘጋጀን እየቆፈርን ምንም ይያልንም ያዘጋጀን ነው። ከደቡብ ወሎ ዞን ግብርና መምሪያ የተገኘው መረጃ እንደሚያመለክተው በዞኑ በአጠቃላይ ከ433 ሺህ ሄክታር መሬት በላይ በዝግጅት ምዕራፍ ላይ ይገኛል። በዚህ አሁን በምንገኝበት የገጠሩ አካባቢም በርካታ አርሶ አደሮች በዝግጅት ላይ የሚገኙ ሲሆን የተለያዩ የግብአት አቅርቦቶችም ተደርጎላቸዋል። ነገር ግን አጠቃላይ በግብአት ላይ የሚደረገው አቅርቦት በበቂ ደረጃ እንዳልቀረበና ይህም በሚቀጥለው የምርት ዘመን ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል አርሶ አደሮቹ ተናግረዋል። ለምሳሌ አንድ ሰው 4 ኩንታል የሚያገኘውን ይቀበል የነበረው 2 ኩንታል የሚቀበለውን አሁን ወደ 1 ኩንታል ወደ ግማሽ ኪስ 1 ኪስ ማለት ነው 50 ኪሎ ያንን ለምን ሰውን ለማዳረስ እጥረት ስላለ አሁን ይሄ መሬት አልኩህ ከዚህ እዛው ላይ ድረስ 3 ኩንታል ይፈጃል አልኩህ በመሬት ደብተር 50 ኪሎ ከሰጠን ከዚህ እዛ ላይ ድረስ 3 ኩንታል ከፈጀ እንግዲህ መሬቱን ውጤታማ ይሆን ብለን እንገምታለን ወደፊት ማለት ነው። በባለፈው ዓመት ጦርነት ምክንያት የደረሰውን ጉዳት በተያዘው የመኸር ምርት ዘመን ለማካካስ በርካታ የቅድመ ዝግጅት ስራዎች መከናወናቸውን የደቡብ ወሎ ዞን ግብርና መምሪያ አስታውቋል። በዚህም በዞኑ በሰብል መሸፈን ካለበት አጠቃላይ መሬት አብዛኛው በሚባል ደረጃም የመጀመሪያ ዙር እርሻ እንደተከናወነለት የመምሪያው መረጃ ያመለክታል። ወደ 430 ሺህ አካባቢ የሚሆነው ወደ አንደኛ እርሻ የታረሰበት አግባብ ነው ያለው። ሁለተኛ እርሻም በተመሳሳይ ወደ 65% አካባቢ የሚሆነው ለማረስ ጥረት አድርገናል። ወደ 485 ሺህ ኩንታል ነው እንደ ዞን በመደበኛ ያቀር ነው። እንግዲህ ይሄ ሙሉ በሙሉ አይቀርብም ተብሎ ወደ 293 ሺህ ኩንታል ነው የሚቀርብላችሁ ተብለናል። ኦልሞስት የቅዳችንን 61% አካባቢ ነው። የተፈጠረውን የማዳበሪያ እጥረት ለመቅረፍም አርሶ አደሩ የተፈጥሮ ማዳበሪያ የማዘጋጀት ባህሉን አጠናክሮ መቀጠል እንዳለበትም የዞኑ ግብርና መምሪያ ጥሪውን አቅርቧል። አንዱ መደበኛ ኮምፖስት ተቆፍሮ የሚዘጋጅ ያለ፣ ሁለተኛ የባዮ ሳላሪ ወይም ደግሞ ከባዮ ጋዝ ስንጠቀም የሚተርፍ ተረፈ ምርት አለ ለማዳበሪያ ለተፈጥሮ ማዳበሪያ የሚያገለግል፣ ሶስተኛው ደግሞ በርሚ ኮምፖስት የሚባል አለ በትላትል ተብላልቶ የሚጠቀም እሱን የመጠቀም እንቅስቃሴዎችን ማድረግ አለብን ነው። ሳይቦን አዘራር መስራት የአረም እንክብካቤ ማድረግ የምርት ቅነሳ እንዳያካሄድ በሚል ለመግባባት ሞክረናል። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። የውጭ ዜና። የሩሲያ ጦር በምስራቃዊ ዩክሬን የሉሃንስክ ክልልን ሙሉ በሙሉ በቁጥጥር ስር ለማድረግ መቃረቡ ተገለጸ። ቁልፍ የምትባለው የሉሃንስክ ክልል ከተማ በሩሲያ ጦር መከበቧን ተከትሎ የዩክሬን ጦር እንዲያፈገፍግ መታዘዙም ተነግሯል። ሙሉ ግርማይ። 4 ወራት በላይ ያስቆጠረው የሩሲያ ዩክሬን ጦርነት መቋጫ ሳያገኝ ከፍተኛ ሰብአዊና ቁሳዊ ውድመትን እያስከተለ በጦር አውድማው ፍልሚያው እንደቀጠለ ነው። ሩሲያ ሙሉ ለሙሉ ፊቷን ወደ ምስራቃዊ ዩክሬን ካዞረች ወዲህ በዚህኛው ክፍል በርካታ ከተሞችን እየተቆጣጠረች ትገኛለች። የሩሲያና ዩክሬን ጦር ቁልፍ በሆነችው ምስራቃዊ ዩክሬን ከተማ ሴቨርዶኔትስክ ለቀናት ከፍተኛ ጦር ሲማዘዙ ቆይተው በስተመጨረሻም በሩሲያ እጅ መውደቋን እየተነገረ ነው። ከአርብ ቀን አስቀድሞ የዩክሬን ባለስልጣናት
ጦራቸው በሴቨርዶኔትስክ ከፍተኛ ፍልሚያ እያደረገ መሆኑን ሲናገሩም ቆይተዋል። ሩሲያም በሴቨርዶኔትስክ ከተማ በሚገኝ የኬሚካል ፋብሪካ ውስጥ የመሸጉ የዩክሬን ኃይሎች መሳሪያ እንዲያወርዱ ከቀናት በፊት ጥሪ ማቅረቧም የሚታወስ ነው። በስተመጨረሻም ዓርብ ዕለት የሉሃንስክ ክልል አስተዳዳሪ ሴሪሂ ሃይዳይ ሴቨርዶኔትስክ በሩሲያ ጦር መከበቧን ተከትሎ የዩክሬን ጦር እንዲያፈገፍግ መታዘዙን ተናግረዋል። ለወራቶች ያለማቋረጥ ከፍተኛ ድብደባ በተፈጸመባቸው ቦታዎች ላይ መቆየት ትርጉም የለውም። የዩክሬን ጦር ወደ አዲስ ስፍራዎች እንዲያፈገፍጉ ትዕዛዝ ደርሷቸዋል። ሩሲያ ዶንባስን ነጻ ለማውጣት በሚል ፊቷን ወደ ምስራቅ ዩክሬን በማዞር ለወራት ከዩክሬን ጦር ጋር ተፋልመዋል። ቁልፍ የሆነችው ኢንዱስትሪ ከተማ ሴቨርዶኔትስክ በሩሲያ እጅ መውደቋም ምስራቃዊ ዩክሬን ሉሃንስክ ክልልን ሙሉ ለሙሉ በእጇ ለማስገባት መንገድ ከፋች መሆኑም እየተነገረ ነው። ቀጣዩ የሩሲያ ግስጋሴ የሴቨርዶኔትስክ መንታ ከተማ ወደ ሆነችው ሊሲቻንስክ መሆኑም ይገለጻል። እነዚህ ሁለቱ ከተሞች የሉሃንስክ ክልል ውስጥ ሁነኛ ስፍራዎች ሲሆኑ የሉሃንስክና የዶኔትስክ ክልል በጋራ ዶንባስ ተብሎ የሚጠራውን ያቀፈም ስፍራ ነው። ተፋፍሞ በቀጠለው የሩሲያ ዩክሬን ጦርነት ምዕራባውያኑ ወታደራዊ መሳሪያዎችን ለዩክሬን ድጋፍ እያደረጉም ይገኛል። አሜሪካን በቅርቡ ግማሽ ቢሊዮን ዶላር የሚያወጣ ወታደራዊ መሳሪያዎችን ለዩክሬን እየላከች መሆኑም ቲአርቲ በዘገባው አንስተዋል። ነገር ግን የዩክሬን ባለስልጣናት የዓለም አቀፍ ማህበረሰቡ ዘላቂነት ባለው መንገድ ድጋፍ እንዲያደርግላቸውም እየተማጸኑ ነው። የአውሮፓ ህብረት መሪዎች በቤልጂየሙ ብራሰልስ ባደረጉት ስብሰባ በዩክሬን ጉዳይም ተነጋግረዋል። ዩክሬንን የአውሮፓ ህብረት እጩ አባል እንድትሆን ይሁንታንም ሰጥተዋታል። ነገር ግን ሩሲያ ለምዕራባውያኑ የአውሮፓ ሀገራት የጋዝ አቅርቦት ላይ በምትወስደው እርምጃ ለመሪዎቹ ራስ ምታት እየሆነባቸውም ስለመሆኑም ይነገራል። የሩሲያ ዩክሬን ጦርነት በዓለም ኢኮኖሚ ላይ ውጥንቅጥን እያስከተለ ይገኛል። ምዕራባውያንም ጦርነቱን ለመክታት በሩሲያ ላይ የማዕቀብ ናዳ ቢያወርዱባትም ጦርነቱ ለአፍታም ሊበርድ አልቻለም። እንደ ቻይናና የአፍሪካ ሀገራት ደግሞ ለጦርነቱ መፍትሄ ከማዕቀብ ይልቅ ንግግር እንደሚያሻው ሲገልጹ መቆየታቸውም የሚታወስ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምሽት 2 ሰዓት ዜናዎቻችንን እየተከታተላችሁ ነው። አሁን ደግሞ በስፖርቱ የተሰሙ አዳዲስ ጉዳዮች